ሰላም ጤና ይስጥልን የተወደዳችሁ የአራዳ ኤፍኤም 95.1 የአራዳ ከዋክብት አድማጭ ተመልካቾቻችን እንደምናላችሁ። እንግዲህ ዛሬ የአራዳ ከዋክብት እንግዳችን ደራሲ መምህርት ፀሐይ መላኩ ናት። ከፀሐይ መላኩ ጋር የተለያዩ ቆይታዎችን እናደርጋለን። እንግዲህ እዚህ ጋር የደረደርናቸው በህይወት ዘመኗ እስካሁን ድረስ ባለው የሰራቻቸው ስራዎች የተወሰኑትን ነው እዚህ ጋር ለማሳየት የሞከርነው በካሜራው። ከዛ ውጭ እንግዲህ ፀሐይን ያወራናት ስለ መጽሐፎቿ ቆይታ የምናደርግ ነው የሚሆነው። ፀሐዬ እዚህ ድረስ መተን ቃለ መጠይቅ እንድናደርግልሽ ፍቃድሽ ስለሆነ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እንኳን ደህና መጣችሁ። እኔም ሐሳቤን እንድገልጽ ባሳለፍኩት ዘመን የሞከርኩትን ጥረት ጥቂትም ለማውራት ለማውሳት እንድችል እድሉን ስለሰጣችሁኝ አመሰግናለሁ። እንደው ፀሐዬ ከጤናችን እንጀምር። እንደምንድን ነሽ ብዬ ልጠይቅሽ። አሁን በጎ ነኝ እግዚአብሔር ይመስገን። የስኳር በሽታ ጠንቁ ከፍተኛ ነው። ነገር ግን በአንድ ወቅት ላይ ስትሮክ መታሽ ተብዬ ሕክምና አድርጌ ነበር። በጎ ነኝ አሁን እግዚአብሔር ይመስገን። ለውጥ አለ? አዎ። እየታገልሽ እየተፋለምሽም እንግዲህ እየጻፍሽበት ነው። ለበሽታም ለችግርም ለምንም እጅ መስጠት አይገባም። በተቻለ መጠን መታገልና ራስን ለስራ ማዋል ይገባል እና እንደዛ እያደረኩ ነው። እግዚአብሔር ይመስገን ደህና ነኝ። እንግዲህ ፀሐይ መላኩ እስካሁን ድረስ ባለው ከ1980ዎቹ መጀመሪያ ጀምራ በርካታ መጽሐፎችን አሳትማለች። ከነዛ መካከል እንደው ትንሾቹን ለማንሳት ያክል ቋሳ፣ አንጉዝ፣ ቢስራሄል፣ እመምኔት፣ የስሜት ትኩሳት 1 እና 2 እንዲሁም ደግሞ የንስሐ ሸንጎ፣ የጴጥሮስ ዋዜማ፣ ጀግና እንደ ቴዎድሮስ፣ ቆራጥ እንደ ጴጥሮስ፣ ይሄ ደግሞ ግለ ታሪክ፣ ዘባሲል ደግሞ ይሄ ያለ። ከዚህ ውጭ ግን እኔ ከማላቃቸው ራሱ እዚህ ጋር ሌሎች መጽሐፎችን እያየሁ ነበረ። እስኪ ስለ ስራዎችሽ ትንሽ ንገሪኝ። አዎ የተባት ሩፋት በ2014 አሁን በቅርቡ የታተመ ነው። ሌላ እንግዲህ ያልጠራሻቸው የሉም፣ ሁሉንም ነካክተሻቸዋል። ሌላው እንግዲህ በዝግጅት ላይ ያለ የስሜት ትኩሳት ቁጥር 3 ለህትመት እየተዘጋጀ ነው እና የመጨረሻው አሁን ዘባሲል ነው እንግዲህ የታተመው። እንግዲህ ዋናው ነገር ከውስጥ አብሮ የሚፈጠር ስሜትና ዝንባሌ ሲኖር ያው ፍቅር እስከ መቃብር እንደሚባለው አብሮ ነው የሚያልፈው እና አያስቀምጥም፣ አያስቆምም፣ አያስተኛም። ምክንያቱም ይቀሰቅሳል፣ እንድታስተውይ፣ እንድትታዘቢ፣ የታዘብሽውን ያየሽውን ይጠቅማል አይጠቅምም በሚል መልኩ እንድትጽፊ ይገፋፋሻል እና በዛ ስሜት እየተገፋፋው ቢያመኝም ቢደክመኝም ባይመቸኝም ከብዕር ጋር ተለያይቼ አላውቅም። የአቅሜን ያህል ሞክራለሁ። አሁን እንግዲህ እስከዚህ እድሜ ድረስ ማለት ነው ከ82 ዓመተ ምህረት ጀምሮ እስከ 2018 ያው ከስነ ጽሁፍ ከጥበብ ጋር ህይወቴ ተቆራኝቶ ነው ያለው። የስሜት ትኩሳት 3 ግጥም ነው ወይስ? ግጥም ነው። ግጥም መጽሐፍ ነው። ስሜት ነው ያልሻቸው ሶስቱም በአንድ ርዕስ ነው። ያው ቁጥር 1 ቁጥር 2 ቁጥር 3 እያልኩ ነው ካለሁም ወደፊት 4ም 5ም እያልኩ ልቀጥል እችላለሁም ምኞት አለኝ ለማድረግ። በጣም የሚገርመኝ ፀሐይ መላኩ መጽሐፎቿን ርዕስ ታወጣላቸው ነው። ርዕስ እንዴት ነው የምታወጪው? አሁን ቋሳ፣ አንጉዝ፣ ቢስራሄል ሌሎቹም እንዴት ነው? ምንድነው ትርጓሜያቸው? እስከ ምንድነው የምትወስዳቸው? መነሻም አድርገው ይዘቱን ነው፣ መልእክቱን ጭብጡን ነው መነሻም አድርገው። ግን ያንን ይዘት አጠቃሎ የሚገልጽልኝ ቃል እፈልጋለሁ። እንደምታውቂው አማርኛችን በጣም ውቅያኖስ ነው። በብዙ ቃላት፣ በብዙ ጽንሰ ሐሳብ፣ በብዙ ትርጉም የተሞላ ስለሆነ አንዱ አካባቢ የሚነገረው አማርኛ ሌላው ጋር እንግዳ ነው። ሌላው ጋር የሚነገረው አማርኛ ከሌላው ጋር ትንሽ ለወጥ ይላል። ቢሆንም ግንዱ አንድ ነው እና አሁን ቋሳ ማለት ወደ ሰሜን ባለው አማርኛ ተናጋሪ ሰዎች ዘንድ በጣም ይታወቃል እና ቂም ማለት ነው። ቂም የሚለውን ቃል ደግሞ ምናልባት ሰመነኞቹ ላያውቁት ይችላሉ።
እዚህ መሀል የምንነጋገርበትን ማለት ነው። አንጉዝ ማለት ደግሞ ጠባሳ ማለት ነው። የማይጠፋ ጠባሳ። ይሄ አንዳንዴ በሳት የሚመጣ በነቀርሳ ህመም ምክንያት የሚመጣ ጠባሳ አለ ድኖ ነገር ግን ምልክት ትቶ የሚሄድ ማለት ነው። እና አሁን አንጉዝ ያልኩበት ምክንያት የሶሻሊዝም በኢትዮጵያ የታወጀበት ዘመንና የደርግ ስርዓት ያመጣውን የታሪክ ለውጥ፣ የማህበራዊ ኑሮ ለውጥ፣ የፖለቲካ ለውጥ በተመለከተ የሚናገር ነው እና እዛ መጽሐፍ ውስጥ የማይጠፋ ጠባሳ ትቶ ነው የሄደው ያ ስርዓት። ምክንያቱም የምናስታውሰው አእምሯችን ውስጥ ብዙ ወገኖቻችንን ብዙ የተማረ ሰው ያጣንበት ቀይ ሽብር፣ ነጭ ሽብር የሚባሉ የጅምላ መፈጃጀቶች ሁኔታዎች ነበሩ። ይሄ አንድ ትውልድ ቀንሶብናል። ይሄ ጠባሳ ነው፣ ለአንድ ሀገር ትልቅ ጠባሳ ነው። ምክንያቱም ለአንድ ሀገር ንብረቷም ቅርሷም መሳሪያዋም ሰው ነው። የተማረ ሰው ማጣት፣ ወጣት ዜጋ ማጣት ደግሞ እጦት ነው፣ ከፍተኛ እጦት ስለሆነ ጠባሳ ትቶ ማለፉን ለማሳየት የጻፍኩትን እዛ ውስጥ ያለው መልእክት አንጉዝ የሚል ርዕስ ሰጠሁት። እንግዲህ ወደ 12 አካባቢ መጽሐፎች ቆጠርኩኝ መሰለኝ እስካሁን። አዎ ከሌሎች ጋር በጋራ ከሰራኋቸው ውጭ ማለት ነው። ከሶስቱ ውጭ ሶስቱ በጋራ የሰራሻቸው የዘመን ቀለማት ከደራሲያን ማህበር ጋር። አዎ ከዛ ደግሞ የዜማ ብዕር ቁጥር 1 በግጥም ቁጥር 2 አጫጭር ልቦለዶች ከትምህርት ሚኒስቴር ጋር ከ5ኛ እስከ 8ኛ ክፍል ለተማሪዎች የመማሪያ መጽሐፍት ናቸውና እነሱንም እንግዲህ ዳግሜ ተቀናጅቼ ሰርቻለሁ እና ያው እንዳልኩሽ ቅድም ቢረባም ባይረባም ከብዕር ጋር ሳልነጣጠል ወደ 70 ዓመቴ ነው እንግዲህ ያው በሰባውን በሙሉ ጻፍኩ ሳይሆን መጽሐፍ ከጀመርኩበት ጊዜ ጀምሮ እስከ 70ኛው ዓመቴ ድረስ አብረን ያለነው ለማለት ነው። እንደውም ፀሐይ መላኩ ብዕሯ በጣም የተባ ነው አለኝ ጋሽ ኃይለመለኮትን ሳወራው። እንደው እስኪ ስለ ፀሐይ አንዳንድ ነገር ንገረኝ አልኩትና ብዕሯ በጣም የተባ ቋንቋ በጣም ጠንካራ የሆነ ቃልን ያለ ምክንያት ማታስገባ እና የሷን መጽሐፍ አርትዖት ማድረግ በራሱ ችግር ነው፣ ማበላሸት ነው። እንደው አርትዖት አለ ማድረግ ሁሉ ይሻላል ይላል ጋሽ ኃይለመለኮት። ለመሆኑ የስነ ጽሁፍ ስራ ሂደትሽን እንዴት ነው እያሳደግሽው የመጣሽው? በተለይ ከልጅነትሽ ጀምሮ አባትሽ በተለየ ሁኔታ ተጽዕኖ እንዳሳደረብሽ ይታወቃል። የቤተ ክህነት መጽሐፎችን በደንብ ማንበብሽ በልጅነትሽ እሷ እንዳስተዋጽኦ ነው። ከዛ ባለፈ ምን ነበረ? ትልቁ መሰረቴ የቤተ ክርስቲያን መጽሐፍትን ማንበቤ ነው። በቤተ ክርስቲያናችን አይደለም ለግለሰብ ለሀገሪቱ በጠቅላላ መሰረቴ የጣለችው ቤተ ክርስቲያን ነች። በዓለም ውስጥ ካሉት ጥቂት ሀገሮች አንደኛዋ ነች ኢትዮጵያ። የራሷ ፊደል፣ የራሷ የዘመን አቆጣጠር ያላት፣ የራሷን መጽሐፍት ያዘጋጀች፣ የራሷን ታሪክ ጽፋ የያዘች ኢትዮጵያ መሰረት ያደረገችው የቤተ ክርስቲያንን ትምህርት ነው። በጠቅላላ አሁን ትላልቆቹ የኢትዮጵያውያን ወንድ ደራሲያንም ሆኑ ሴት ደራሲያን ወደ ኋላ ጀርባቸው ሲፈተሽ መነሻቸው የቤተ ክርስቲያን ትምህርት ነው። የቤተ ክርስቲያን ትምህርት ደግሞ በእምነታቸው ከፍተኛ ስራ የሰሩትን ጻድቃንን፣ ቅዱሳንን በተመለከተ የህይወት ታሪካቸው ካለፉ በኋላ ይጻፋል። የነዛ ቅዱሳንም ሆኑ የከበሩ ሰዎች ታሪክ ሲጻፍ ያጻጻፍ ስልት አለ እና አሁን ብዙ ጊዜ የስነ ጽሁፍ ትምህርት በሚሰጥበት ዩኒቨርሲቲ አንድ ደራሲ ወይም አንድ ጸሐፊ አንድ መጽሐፍ ለመጻፍ ሲፈልግ እነዚህን ማካተት አለበት እና በዚህ መሰረት የተጻፈ መጽሐፍ የተሟላ ነው የሚል ስርዓተ ትምህርት አለ። የኛ የዚህ የቅዱሳን ገድል፣ የቅዱሳን ስንክሳር እነዚህ አሁን
ዘመናዊው ትምህርት የሚለውን እንትን ተከትለው የተሰሩ ናቸው። እኔ የስነ ጽሁፍ ትምህርት ዩኒቨርሲቲ ሳልማር ነው አንድ 3-4 መጽሐፍቴን የጻፍኩት። ያጻጻፍ ስልቱን ያገኘሁት ከቤተክርስቲያን መጽሐፍት ላይ ነው እና የመጀመሪያው አቋሳ በ82 ዓመተ ምህረት ሳሳትም 10,000 ኮፒ ነው ያሳተምኩት። 10ንም ሺህ መጽሐፍ በአንድ ቀን ነው የሸጥኩት እና እኔ ራሴ ገርሞኝ እንዴት ልትገዙኝ ቻላችሁ? በምን አወቃችሁ? ጥሩም መጥፎ መሆኑን እየጠየኩ ነጋዴዎችን። እኛ ልክ ማንኛውም መጽሐፍ ከተማ ውስጥ ሲታተም ኮፒ እንወስዳለን ከማተሚያ ቤት። ያንን የስነ ጽሁፍ ሰዎች ለጥበብ ሰዎች እናስነብባለን። አይ ይሄ ፋይዳ አለው የተሟላም የተጓደለም እንዲህም ነው ብለው ይሰጡናል፣ መረጃ ይሰጡናል። በዛ መሰረት ምንገዛውን እንገዛለን አሉ እና እንግዲህ የመጀመሪያው አቋሳ ከህዝብ ያስተዋወቀች መጽሐፌ በራሴ ድፍረት በራሴ መንገድ የጻፍኳት ነች። ዩኒቨርሲቲም አልገባሁም ስለ ስነ ጽሁፍ እና የቤተክርስቲያንን የአጻጻፍ ስርዓትና ስልት ተከትዬ ነው የሰራሁት። ከዛ በኋላ ያሉትንም እንደዚሁ እስከ እመምኔት ድረስ። ከዛ በኋላ እስቲ ምንድነው የቀረኝ? ለነገሩ እንግዲህ የሞከርኳቸው መጽሐፍት ተቀባይነት አግኝተው ተነበዋል። እኔ ግን ስለናፈቀኝ እንደው ልዩነቱና አንድነቱ ዩኒቲ ዩኒቨርሲቲ ገብቼ አጠናሁ። ስነ ጽሁፍና ያው የውጭ ቋንቋዎች አንድ ላይ ወስጄ ነበር። በዲግሪ ነው የተመረኩት። ምንም ያየሁት ልዩነት የለም። በትክክል የቤተክርስቲያኑ ያጻጻፍ ስርዓት አሁን ዘመናዊው የተሟላ ስርዓት የሚለውን እንትን ያሟሉ ናቸውና ዋናው ቅድም እንዳልሽው እኔም እንዳልኩት የቤተክርስቲያን መጽሐፍትን ያለ መሰልቸት ማንበቤ ነው። ያንንም እንዳነብ በአባታዊ ተጽዕኖ ቅደም ተከተል የጥናት የማንበቢያ ጊዜ የመሳሰሉትን ቅደም ተከተል ሰዓት ወስኖልኝ አባቴ ነው መስመር ውስጥ ያስገባኝ ማለት እችላለሁ። ከዛ በኋላ ከውስጤ እንግዲህ ጥቂት ዝንባሌ እና የስነ ጽሁፍ ፍቅርም ስለነበረኝ በዛ እንትን ላይ ተመርኩዤ እያዳበርኩት መጣሁ ማንበቤን እና በርካታ መጽሐፍት አነብ ነበር ተውሼም። አባቴም ብዙ ጊዜ ጋዜጣ ይገዛ ነበር። ጋዜጣ እንዳሁኑ ሳይሆን 10 ሳንቲም ነበር የሚሸጠው። ገንዘብ ዋጋ ነበረው። የተለያዩ ጋዜጦች በየጊዜው ይዞ ይመጣል። መጽሔቶችን አነባለሁ። ትምህርት ቤት ላይብራሪ መጽሐፍት ቤት አሉ መጽሐፍት ከዛ አነባለሁ። ከተማሪነት ወደ አስተማሪነትም ስራመድ ያኔ የበለጠ እድሉ ሰፋልኝ መጽሐፍ የማግኘትና ምንድነው አንድ ምክር የትኛው መጽሐፍ ላይ የትኛው ደራሲ እንደጻፈው አላቅም፣ አሁን ማስታወስ አልችልም። አንድ ደራሲ ይሆናል ብሎ የሚመኝ ሰው መጀመሪያ ራሱን ነው ማሟላት ያለበት። ራሱ ኦልራውንድድ ወይም ደግሞ በብዙ ረገድ በብዙ ዘርፍ እውቀት ሊኖረው ይገባል። ምክንያቱም ከአንባቢው የተሻለ እውቀት የበለጠ እውቀት ሊኖረው ይገባል። በሚጽፍበትም በሚናገርበትም ጊዜ እንደ ልቡ ሐሳቡ መግለጽ እንዲችል ማንበብ አለበት የሚል ምክር አንብቤ ነበርና ያን መሰረት በማድረግ አነብ ነበር። አንድ ቀን ደራሲ ይሆናለሁ፣ ያንን ለመሆን የምፈልገውን መሆን ለማሟላት ማንበብ አለብኝ እያልኩ አነብ ነበር። እሱ በደንብ ጠቅሞሻል። ሽንታህል ጠቅሞኛል። ሌላው እንግዲህ አንቺ ደራሲ ሆነሽ በመጣሽበት ጊዜ ብዙ ሴቶች ወደ አደባባይ የወጡበት መጽሐፋቸውን የሚያሳተሙበት ሀሳባቸውን የሚሸጡበት ወቅት አልነበረም። የቤተሰብ ድጋፍ ነው እንግዲህ አንቺንም በደንብ የአባትሽም ድጋፍ ነው እዚህ ያደረሰሽ እና የቤተሰብ ድጋፍ እንደው ለሴቶች ምን ያህል ጠቃሚ ነው? ሴቶች ያን ወቅት እንግዲህ እንዳልኩት የቤት እመቤትነቱ ነው እንጂ የአደባባይ ሴትነቱ ብዙም አልነበረም። አይ ዋናው መሰረታዊው እንትን ድጋፍ በቤት አካባቢ ወይም በጓደኛ በመሳሰለው የሚመጣው ማነሳሳት ማጠናከር ብቻ አይደለም። ዋናው መሰረታዊው ጉዳይ
ውስጥ ያለው ስሜት ነው፣ ውስጥ ያለው ፍቅር ነው፣ ውስጥ ያለው ዝንባሌ ነው። ውስጥ ያለው ግፊት ጠንካራ ካልሆነና የማይበርድ አይነት ኃይል ከሆነ በየትኛውም እንትን ፈንቅለሽ ትሰሪያለሽ፣ የትኛውንም ችግር ተቋቁመሽ እና ዋናው ተሰጥኦ ነው። ይሄ ሁሉ ምልሽ ተሰጥኦ ትንሽ ካለሽ አያስቀምጥሽም፣ ያም ስሜት አርፎ አይቀመጥም እና ውስጤ ያለው ትንሽ የዝንባሌ የጥበብ ፍቅር ጠንከር ያለ ስለነበረ እሆናለሁም ብዬ ደግሞ አቅጄ ተመኝቼም ስለነበረ ያንን ምኞቴን ዳር ለማድረስ መጀመሪያ እኔ ማድረግ የሚገባኝን ነው ለማድረግ የሞከርኩት። እንዳልኩሽ አነባለሁ። ከክፍለ ሀገር ከአርሲ አዲስ አበባ ስገባ መድረክ አገኘሁ። ሰፊ መድረክ ከህዝብ ጋር የሚያገናኘኝ ስራዬን የምፈትሽበት አቅሜን የማውቅበት መድረክ አገኘሁ። የለገዳዲ ሬዲዮ ጣቢያ እንደዚህ ምኞት ያላቸውን ጸሐፍት፣ ምኞት ያላቸውን ደራሲያን፣ ገጣሚያን ይጋብዝና ያበረታታ ነበር። ለብዙ የጥበብ ሰዎች አይን ከፋች የነበረው ለገዳዲ ነው ሬዲዮ ጣቢያ። ያንን መድረክ አገኘሁ፣ በተሳታፊነት ጀመርኩ። ከዛ በኋላ የራሴ የሆነ ሳምንታዊ ፕሮግራም ነበረኝ። ያንን እየጻፍኩ ማህበረሰቡ ጋር እየተገናኘው በድጋፍም የሚደግፉኝም የሚነቅፉኝም የሚቃወሙኝም ሀሳብ የሚሰጡኝም በርካታ ሰዎች ይጽፉልኝ ነበር እና ከነሱ ጋር ሀሳብ መለዋወጥ ጀመርኩ። እኔም የራሴን ሀሳብ በፕሮግራሜ በመርሃ ግብሩ ላይ አስተላልፍ ነበርና ያ ምን ያህል መስራት እንደምችል ራሴን ፈትሽ ረዳኝ እና ያ ነው እንግዲህ አንደኛ የአባቴ የመጀመሪያው መንገዱን ያሳየኝ ቀናው መንገድ ያሳየኝ የአባቴ ግፊት ነው። ከዛ በኋላ ውስጤ የነበረው እንትን ተንቀሳቀሰ። ዝንባሌ የተፈጥሮ ተሰጥኦ ቤት ጥቂት ነበረች፣ ተንቀሳቀሰ ማለት እችላለሁ። ከዛ በኋላ እንዳልኩሽ የለገዳዲ ሬዲዮ ፕሮግራም በእውነት አይኔን ነው ያበራልኝ ማለት ይችላሉ። ባለውለታዎች ናቸው እና ዋናው ነገር ምንድነው ሳይታክቱ ተስፋ ሳይቆርጡ ግብ ለመድረስ መስራት ነው ዋናው እንጂ የጾታ ጉዳይ አይደለም። ጉዳዩ አይደለም። ወደ ቋሳል ልመልስሽና እንዴት እንደታተመች ስሰማ እየተገረምኩ ነበረ። ከትምህርት ቤት ከምታስተምሪበት ተበድረሽ ነው ያሳተምሽው አሉ። እስኪ ስለ ህትመት ሂደቱ አስታውሽኝ። 10 ሺውንም በአንድ ቀን ነው መቼም ቢዳ የከፈልሽው? እንግዲህ ቅድም እንዳልኩሽ አላማም ነበረኝ ከግብም እደርሳለሁ ብዬ ወስኜ ስለነበረ አዘጋጀሁኝ መጽሐፉን። ከዛ የትምህርት ቤታችን ኮሚቴዎች አሉ፣ የተለያዩ ኮሚቴዎች። የብድር ኮሚቴ የሚባል ኮሚቴ ነበረንና ጣራ ነበረው 2000 ብር ነው ጣራው። ከዛ በላይ መበደር አይቻልም እና እኔ ለመምህራኑ አቀረብኩላቸው ሐሳቤን። እኔ የቤቴን ለማሳመር የቤት ዕቃ ልገዛ አይደለም ወይም መኪና ልገዛም አይደለም፣ እኔ መጽሐፍ ላሳትም ስለሆነ ይሄ ጣራ ይነሳልኝ እና ለመጽሐፍ ማሳተሚያ የሚሆን ያህል ገንዘብ ልበደር ብዬ ጠየቅኩ እና ሰዎቹ መምህራን ስለሆኑ የጀነራል ውንጌት ትምህርት ቤት መምህራን ናቸው። በእውነቱ ሐሳቤን ተረዱት። መጽሐፍ ማለት ለትውልድ የሚተርፍ ቅርስ ነው። ብዙ ከዚህም በመደበኛ ሰዓት ከምናስተምረው ተጨማሪ ትውልዱን ሊያስተምር የሚችል ስለሆነ ይፈቀድላት ብለው ለኔ ተነሳልኝ እንትኑ ጣራው ተነሳ እና 14000 ብር ነው የተበደርኩት። በ14000 ብር 10000 መጽሐፍ አሳተምኩ ንግድ ማተሚያ ቤት እና ያ መጽሐፍ ቅድም እንደተናገርኩት 10,000 ኮፒ በአንድ ጊዜ ነው ነጋዴዎች የገዙት። በዚህ መልኩ ተሸጠ።
የመጀመሪያው መነሻዬ በጣም ተስፋ የሚሰጥ አይነት ሆነ። ያንን ለ2 ዓመት ጊዜ ሰጥተውኝ ነው የተበደርኩት 14,000 ብር። እኔ ግን 6 ወር ሳይሞላ ገንዘቡን ወዲያው ነው የሰጡኝ ነጋዴዎቹ። እዳይን ከፈልኩ። 6 ወር ሳይሞላ ከፈልኩና ሁለተኛው መጽሐፌን እየጻፍኩ ነበር። ያኛው በሚሸጥበት ጊዜ አንጉዝን እየጻፍኩ ነበር። አበድሩኝ ስላቸው ማንም አላቀማማም። ከነወለዱ ነው ገንዘቡ። አዎ ከነወለዱም ነው የከፈልኩትና ያ ኮሚቴ ገቢው ከፍ ይላል። ስለዚህ ተማመኑብኝ። 24,000 ብር አበደሩኝ። 10,000 ጨመረሻል? አዎ 24,000 ብር ተበድሬ ገጹ ከፍ ያለ ስለሆነ አንጉዝ የሚለው ብርሃንና ሰላም ማተሚያ ቤት ነው ያሳተምኩት። 48,000 ብር ከፍዬ 10,000 ኮፒ ነው ያሳተምኩት። አሁን እንግዲህ አንጉዝ በታተመበት ወቅት የመንግስት ለውጥ እየተደረገ ስለነበረ በተለይም በጣም አንገብጋቢ የሆኑ አገርኛ ጉዳዮች ተነሱ። አዲሱ ህገ መንግስት እስከ መገንጠል የሚል ሐሳብ ይዞ መጣ። ኤርትራ ትገንጠል አትገንጠል የሚል አንገብጋቢ ጉዳይ ነበር። የክልል ምስረታ ምናምን የሚል አዳዲስ ነገሮች መጡ። ሰው በዚህ በፖለቲካ ትኩሳት ስለተያዘ መጽሐፍ ይሄ ለመዝናናት መጽሐፍ የሚገዛ ሰው ጠፋ እና ያ መጽሐፍ አልተሸጠም። አስገባለሁ አስረክባለሁ ባልኩት ቀን ማስረከብ አልቻልኩም። ከዛ በኋላ እንዴት ይደረግ ተባለ። እኔ ቀንም ማታም ነበር የምንሰራው። ባለፈው ዘመን የቀኗ ደሞዜ የምትረባም አይደለችም። ያው የመንግስት ደሞዝ ማታ የምሰራው ደሞዝ በየወሩ እየተቆረጠ ለእዳዬ ይግባ፣ በወር እየተቆረጠ ይግባልኝ። እኔ አንድ ጊዜ አጠቃላይ ለመስጠት አልተሸጠም መጽሐፉ። ተነባቢነት አጥቶ ሳይሆን ያለው የፖለቲካ ሁኔታ የመንግስት መለዋወጡ እድል አልሰጠውም እና ይሄንን ይውልኝ አልኳቸው። መቼም መምህራን የበሰለ አስተሳሰብና አስተውሎት ስላላቸው ፈቀዱልኝ። በዚህ መልኩ 3 ዓመት ማታ ማታ እያስተማርኩ ማገኘው ደሞዝ እየተቆረጠ እዳይን ጨረስኩ ማለት ነው። ስንት ነበር ደሞዝ? ያኔ ወደ 493 ነው እንደዚህ ነው። 493 ብር የቀኑ የማታው ወደ 420 እንደዚህ ነበር። ከዚህ ላይ ነው የሚቆረጠው እንዳለው። ምን ያህል ይቆረጣል? 200 ነው የሚወስዱት አይደለም? እንዳለ አዎ ሙሉውን 400 300 ነው 360 ነው የሚወስዱት። ምንም አይተርፍም ነው። ያው ነው እንግዲህ ሰው ፍቅር እኮ መስዋዕትነትን ይጠይቃል። ፀሐይ ወጣላት ማንጉዝ በኋላ አንጉዝ በኋላ ፀሐይ ወጣላት በኋላማ በጣም ተፈላጊ ሆነ። በተለይ በዩኒቨርሲቲ ደረጃ የጥናት ወረቀት የሚያቀርቡ ተማሪዎች በብዛት ይፈልጉት ነበር። እንግዲህ በወቅቱ 10 ብር ይሸጥ የነበረው አሁን ተማሪዎች በሚፈልጉበት ጊዜ ሲነግሩኝ እስከ 300-400 ብር ገዝተነዋል አሉ። እና ሁሉም በጊዜው ነው የሚሆነው። ለማንኛውም እኔ ይሄ ሁሉ እንግልትና ይሄ ሁሉ ችግር ሲደርስብኝ ምንም አልተሰማኝም። ወድጄ ያመጣሁት የወደድኩት ደግሞ ጥበብን ነው። ጥበብ ደግሞ የነፍሴ መንገድ ነች ብዬ ስለማምን ጥሩ ነው፣ ሁልጊዜ ሊሟላ አይችልም የሚለውን ሐሳብ ይዤ ራሴን እያጽናናው ቀጠልኩ ወደ 3ኛው እና የ3ኛው ጊዜ አልተበደርኩም። በራስሽ ነው? አይ በራሴም አልችልም። የደራሲና የአስተማሪ ሀብታም የለውም፣ ደሃ ነው። ያው ጋዜጠኞች ልታውቁ ይገባል፣ ታውቃላችሁ። ስለዚህ አሁን ምን አደረኩ? አሰናዳሁኝና ጨርሼ 3ኛውን ጨርሼ አስቀምጬ መምኔትን እንደጀመርኩ ትምህርት ሚኒስቴር ማስታወቂያ ወጣ። ስክሪፕት ያላችሁ ጽሁፍ ያላችሁ ደራሲያን አምጡና አወዳድሩ፣ መርጠን እናሳትማለን የሚል ማስታወቂያ አስተላለፈ ትምህርት ሚኒስቴር።
ወስጄ ጽሁፉን ሰጠው። እንግዲህ ከቀረቡት ጽሁፍ መካከል የኔ ተመረጠ። ቢስራሄል ማለት የስጋ ደዌ ያለባት ራሄል ማለት ነው። በጸያፉ ወይም ትንሽ ክብረ ነክ በሆነ መንገድ ቆማጣዋ ራሄል ማለት ነው። የቁምጥና በሽታ ያለባት ማለት ነው። ይሄንን ሸፈን አድርጎ ጨዋ በሆነ መንገድ ለመግለጽ አማርኛችን ሰፊ እድል አለው፣ ሰፊ ቋንቋ ስላለው ቢስ ገላ ከሚለው ነው ቢስራሄል በሚል ስያሜ የጻፍኩት ነው። ያተመረጠ ትምህርት ሚኒስቴር አሳተመው። 5000 ይሁን 10000 መጽሐፍ ታትሞ ገበያ ላይ ዋለ። ከዛ በኋላ ነው እንግዲህ ደግሞ ወደ መምኔት የተሻገርኩት። ለገዳዲ እያለሽ የሴቶች ፕሮግራም በተለይ ደግሞ ሴቶችን የሚያነቃቃ ሀሳባቸውን እንዲገልጹ እንዲጽፉ የሚያደርግ ፕሮግራም ትሰሪ ነበረ። እሱ ፕሮግራም እስኪ ስለፈጠረው ተጽዕኖ አጫውችኝ። አዎ ብዕር በሴት አምባ የሚል በየ2 ሳምንቱ ማቀርበው ፕሮግራም ነበረኝ። ምንድነው ዓላማው የነበረው? ለህይወት፣ ለማህበራዊ ኑሮ፣ ለተፈጥሮ፣ ለታሪክ፣ ለቤተሰብ ግንባታ፣ ለማህበረሰቡ ግንባታ፣ ለሀገር ግንባታ እጅግ ቅርብ የሆኑት ሴቶች ያላቸውን ጥበብ ያላቸውን የህይወት ልምድ ሊያካፍሉ ይገባል አንዱ ለሌላው። ስለዚህ መጻፍ አለባቸው። የጽሁፍ ፍቅር፣ የጽሁፍ ተሰጥኦ፣ ክህሎት ያላቸው ሴቶች መንቀሳቀስ አለባቸው። ይሄ መድረክ ለዚህ ጉዳይ የተፈጠረ ነውና ተሳትፎ አድርጉ እያልኩ ጥሪ አስተላልፍ ነበር። እርግጥም ጥሬን የተቀበሉ ብዙ ሴቶች ይጽፉልኝ ነበር፣ ስራዎቻቸውን ያቀርቡ ነበር እና ዓላማው ይሄ ነበረ። የዚህ ለገዳዲ ላይ ሰራበት የነበረው ፕሮግራም ሁኔታ። ከዛ በኋላ እርግጠኛ ነኝ የኔ ፕሮግራም ብቻ ሳይሆን ሌሎቹም ሚዲያዎች ባደረጉት ቅስቀሳ፣ ጋዜጦቹም፣ መጽሔቶቹም፣ ቴሌቪዥኑም፣ ሬዲዮም እነዚህ ሁሉ ባደረጉት ቅስቀሳና ግፊት ከ82 ዓመተ ምህረት በኋላ ብዙ ሴቶች ስራዎቻቸውንና ማንነታቸውን ይዘው ብቅ ብለዋል እና እኔም ትንሽ ይሄ ሁኔታ መፈጠር አለበት። ምክንያቱም ሰፊ ድል ያላት ሴት ነች ከወንድ ይልቅ፣ ከተፈጥሮም ጋር፣ ከቤተሰብ ምስረታ ጋር፣ ከማህበራዊ ህይወት ጋር፣ በቁቡ፣ በማህበሩ፣ በድሩ፣ በምኑ ሴቶች ተሳትፎ ያደርጋሉ። ታሪክንም ብንመለከት በጦርነቱም ጊዜ ቢሆን ጠንካራ ደጀን ሆነው ራሳቸው ፊታውራሪ ሆነው ራሳቸው አርበኞች ሆነው ተዋግተው አገር አቁመዋል እና ይሄ ሁሉ ታሪክ ያላት ሴት ዝም ማለት የለባትም እና ከዝምታ ተላቀቁ የሚል ጥሪ ነበረኝ። ሞክሬያለሁ። እንግዲህ ዝምታቸው ምን ነበረ? እንደው ምናልባት ያገኘሻቸው ካሉ ምክንያታቸው እስከዛ? ዝምታቸው ብዙ ጊዜ ሴቶች ተጽዕኖ ይበዛባቸዋል። ተደራራቢ ኃላፊነቶች አሉባቸው በሴቶች ላይ። ከቤት ብንጀምር ሚስትነት፣ እናትነት እና ከቤተሰብ ግንባታ ጀምሮ አካባቢውን ሰላማዊ አንድነት የሰፈነበት ለማድረግ በመሳሰለው በደስታውም በሀዘኑም ማህበረሰቡን ስርዓትና ወግ በማስተካከል ሴቶች ከፍተኛ ኃላፊነት አለባቸው። አዎ በስራም ላይ ቢሆን በሰለጠኑበት በተማሩት ትምህርት የመንግስት ኃላፊነትን ተቀብለው ስራቸውን ውጤታማ ለማድረግ ከማንም ባላነሰ መንገድ ይሰራሉ። ይሄ ራሱ ጊዜ፣ ጉልበት፣ ትኩረት የሚጠይቅ ኃላፊነት ነው እና ከዚህ በመልስ ልጆችን ማሳደግ፣ ልጅን ጤናማ ልጅን ወልዶ አሳድጎ አስተምሮ ለሀገር የሚበቃ ዜጋ አድርጎ ለመቅረጽ ከፍተኛውን ሚና የምትጫወተው ሴት ነች እና ሴት ባለባት ተደራራቢ ኃላፊነት የተነሳ
ውስጧን ማዳመጥ አንዳንዴ አትችልም። ያ ነው ዝምታቸው፣ የሴቶቹ ዝምታቸው ከዚህ ጫና የተነሳ እንጂ እኔ እርግጠኛ ነኝ ማንም አልችልም በሚል የበታችነት ስሜት ወይም ራስን ያለ ማዳመጥ ስሜት አይደለም፣ ኃላፊነቱ ስለሚበዛ ነው። ፀሐዬ እንግዲህ ባለ ትዳር ነበረች። ሁሉ መጽሐፍ ስታሳትምም ከዛም በኋላ ብዙ የቤተሰብ ኃላፊነት ነበረብሽ፣ መምህርት ነበርሽ፣ ብዙ ነገር ነበረብሽ። እንዴት ነበር አንቺ ያን ሁሉ አመጣጥነሽ የምትሄጂው? ያንቺ የሴትነት የቤቱ የውጩ? እንግዲህ ትልቁ ነገር ምንድነው? ጊዜን በበጀት መጠቀም መቻል አለን። ጊዜ ትልቅ ሀብት ነው። ካልተጠቀምንበት ይባክናል። ብዙዎቹ እንደሚሉት ጊዜ ወርቅ ነው፣ ጊዜ ሀብት ነው፣ ጊዜ ህይወት ነው። ይሄን ሁሉ ነው፣ እርግጥ ነው፣ ትክክል ነው። ጊዜን ሳንሰራበት ጊዜን እንዲሁ ብናባክነው ደግሞ ጊዜ የሚያመጣብን ቅጣት የሚያመጣብን ጉድለት ከፍተኛ ይሆናልና እኔ እንግዲህ ነገ የምሰራውን ተነገ ወዲያ የምሰራውን ስራ ዛሬ ነው አቅጄ የማድረው። ነገ ይሄንን እጽፋለሁ፣ ይሄንን አነባለሁ፣ እዚህ ቦታ እሄዳለሁ፣ ይሄንን አከናውናለሁ ብዬ አስቀድሜ እቅዴን አዘጋጃለሁ። ከዛ በኋላ ያችን ያልኳትን ሰራታለሁ፣ ያልኳትን በዛችው ጊዜ በዛው ሁኔታ ውስጥ ሰራዋለሁ፣ አላባክንም እና በተቻለ መጠን ለቁም ነገር ለማዋል ነው የምፈልገው ጊዜን። አልባሌ ጉዳይ ላይ አላውለውም። እስቲ እንሸራሸር፣ እስቲ እንዲህ እንበል፣ እንጫወት ቁጭ ብለን ምናምን የሚል ነገር የለኝም። ብቻ ስራዬ ሄዳለሁ፣ ከስራዬ ተመልሼ ቤት እመጣለሁ፣ የቤቴን ኃላፊነት ለመወጣት ሞክራለሁ። ከዛ በተረፈ ጊዜን አብቃቅቼ አትርፌ ለዚህ ለስነ ጽሁፍ ስራዬ ስነ ጽሁፍም ብቻ አይደለም እኔ ኪነ ጥበብ በሁለት በሶስት ዘርፏ ነው በላይ ያለች በውስጥ ያለችው። በምጽፍበት ጊዜ የጽሁፍ ስሜቴ ሲነሳሳ ሁሉ ጽሁፉ ነው የሚታየኝ በስፋት። ምናቤ ውስጥ ሰፊ ሀሳብና ታሪክ አለኝ። በሌላ መልኩ ደግሞ የስዕል ዝንባሌ ያለኝ እና አእምሮዬ ውስጥ ስዕል ይሳላል። ይሄንን ሁኔታ ይሄንን መልእክት ሊገልጽ የሚችል ስዕል መሳል አለብኝ ስል መጀመሪያ አእምሮዬ ውስጥ ስላወርድ ስዕሉን ከዛ በኋላ ባዘጋጀሁት ካንቫስ ላይ ስዕሌን እሰራለሁ። ሌላው ግጥም መግጠም እፈልጋለሁ ካልኩ ከዚህ ከዝሩ ወይም ከረጅም ስነ ጽሁፉ ባሻገር ግጥም ለመጻፍ እነሳለሁ እና ግጥም በተለይ ስጽፍ ቦታ አይወስነኝም። ቤተክርስቲያንም ሆኜ እጽፋለሁ፣ መንገድም ላይ ታክሲ ላይ ሆኜ እጽፋለሁ። ኢቭን ቤተክርስቲያን ውስጥ ቁጭ ብዬ ሀሳብ ከመጣልኝ እጽፋለሁ። ከጎኔ ወረቀትና ስክሪፕቶ ከቦርሳዬ አይጠፋም። እና እንግዲህ እንዴት አብቃቃሽ ጊዜሽን ለምትይኝ በበጀት ጊዜን መጠቀም ይገባል። ለቡና የማያስፈልግ ጊዜ ማባከን አያስፈልግም። ቡና ደግሞ የሚያስፈልግበት ጊዜ አለ። ቡና በመሰረቱ ትልቅ እሴት ነው። የቡና ተርቲም የአካባቢውን ሰው ጎረቤትን፣ አንድ አካባቢ አብሮ የሚኖርን ሰው መገናኛ ነው። ያ መገናኛ ሰው አንዳንዶች እንደሚሉት ለሐሜትን ብቻ አይደለም። እንደ ዛሬው ዘመን ባልሰለጠነበት ጊዜ መረጃ የምንለዋወጠው ወይም ስንለዋወጥ የኖር ነው በቡና ነው። ቡና እየተጠጣ ኢንፎርሜሽን ወይም መረጃ በአካባቢው የሆነው በማህበረሰቡ ውስጥ የሆነውን ነገር ሁሉ አንዱ ለሌላው ያካፍላል እና ደስታውንም መከራውንም ፖለቲካም ሆነ ችግርም ሆነ የመጣውን ብቻ በወቅቱና በአካባቢው የተፈጠረውን ነገር አንዱ ለሌላው እየነገረ ያነቀዋል ማለት ነው። ሌላው የቡና ተርቲማችን እኮ አሁን ዝም ብሎ መብላትና መጠጣት ብቻ ሆነ እንጂ በፊት እኮ ጥጥ ይዘው ይመጣሉ፣ ስፌት ይዘው ይመጣሉ። ያንደኛዋን የተጀመረ ስራ ሌላዋ ትከውንላታለች። ወይም ደግሞ
የተሻለ እንድትሰራ ለምሳሌ ጥጥ ፈልቅቀው ወይም ዳምጠው ወይም ነድፈው ይሰጣሉ፣ ወይ አብረው ይፈትላሉ ቡናው እስኪያልቅ ድረስ፣ አለዛም ይቀልማሉ። እና እንዲህ አይነት የስራ መተባበር ልክ ወንዶቹ ገበሬዎች በደቦ እንደሚያርሱት ሴቶችም ቤታቸው ውስጥ በሚያፈሉት ቡና በዛ ጊዜ ጊዜውን በከንቱ አይገሉትም፣ ይጠቀሙበታል። እና ጊዜን በአግባቡ መጠቀም ለስራ ለቁም ነገር ማዋል ይገባል። እና እኔ እንደዛ የሚል እምነት ስላለኝ በዛ መልኩ ነው ጊዜን የተጠቀምኩበት። እንግዲህ ፀሐዬ ረጅም ዓመታት መምህር ነበረች። አዎ። እና በተለይ የአማርኛ መምህራን ደግሞ ለስነ ጽሁፍ ያላቸው አስተዋጽኦ ከፍተኛ ነው። እንደው አንቺ በምታስተምሪበት ጊዜ የትምህርት ጊዜሽ ምን ይመስል ነበር? የአስተማሪነት ጊዜሽ፣ እንደገና ደግሞ አንቺ ያፈራሻቸው በተለይ ባንቺ ሙያ የወጡ ልጆች አሁን ቁም ነገር ላይ በቅተው የምትኮሪባቸውን ልጆች አሉ ወይ? ብታነሽልኝ ደስ ይለኛል ስለዛ ጊዜ። አዎ እንግዲህ አስተማሪ ተማሪ ማለት ነው እድሜውን በሙሉ። ምክንያቱም አስተማሪ ለተማሪው የሚያቀርበውን የእውቀት ማዕድ ለማዘጋጀት ማንበብ አለበት። ስለዚህ እሱም ተማሪ ነው። ከትምህርት ከመጽሐፍ ከማንበብ አይለይም። እና በዚህ መልኩ እያስተማርኩም እየተማርኩም 32 ዓመት አገልግያለሁ ሀገሬን እላለሁ። ከሌሎች መምህራን የስራ ባልደረቦቼ ጋር ሆኜ 32 ዓመታት ሳስተምር በርካታ ሺህ ተማሪዎች ለዚች ሀገር አብቅቻለሁ ብዬ አስባለሁ። ያው ከሌሎች ባልደረቦቼ ጋር ሆነን የኔ ትምህርት ብቻ በቂ አይደለም። እና አስታውሳለሁ ያንቺን አስተማሪነት አይቼ አስተማሪ ሆኛለሁ ብላ አስተማሪ መሆኗን ያበሰረችኝ ተማሪ ልጅ ተፈሪ መኮንን ነበር የምታስተምረው። አሁን የት እንደደረሰች እንግዲህ አላወኩም። እና ብዙዎች ተማሪዎችን ከከፍተኛው የስራ መደብ እስከ ዝቅተኛው የስራ መደብ አገኛቸዋለሁ። እና ከዝቅተኛው ብጀምር አንድ ተማሪ ናዝሬት መኪና ተራ የሚባል ነበር፣ አሁን ፈርሷል ይመስለኛል በአዲሱ ልማት። እና እዛ በሸክም ስራ ይሰራ ነበር። እና አንድ ጊዜ ወደ ናዝሬት ለመሄድ እዛ ተራ ተሰልፌ ስጠብቅ ሄዶ እሱም ተሰልፎ ከፊት ተሰልፎ ካርኒ አስቆርጦ ይዞልኝ መጣ። እትዬ ፀሐይ ይሄው ካርኒ ቆርጬልሻለሁ፣ የኔን ተራ ነው ላንቺ የምሰጥሽና ነይ ግቢ አለኝ። የት ታውቀኛለህ አልኩት። ዊንጌት ጀነራል ዊንጌት ትምህርት ቤት አስተምረሽኛል። ውስቁልቁል ብሎ ስለነበር ታዲያ ምን ሆነህ ነው ተማሪ ከነበርክ እንዲሆን? ከስር እስር ቤት ነበርኩ። አሁን ነው ከእስር ቤት የተፈታሁት። የፖለቲካ ጉዳይ የሀፓ ጉዳይ መሰለኝ አሳስሮት የነበረው፣ በዚህ ምክንያት ታስሬ አሁን ነው የተፈታሁት አለኝ። ከዛ በኋላ እሺ ብዬ ተቀብዬ ገንዘቡን ሰጥቼው የተቆረጠበትን በልስ በዚህ ቀን እመለሳለሁ ዊንጌት ትምህርት ቤት መተህ ጠይቀኝ አልኩት። እና እንግዲህ እስከ የጉልበት ሰራተኛ ድረስ ማለት ነው። ከዛ በኋላ ከልጁ ጋር ተገናኝተን ትምህርቱን የሚቀጥልበትን መንገድ በተቻለ መጠን አስተካክዬ ተምሮ የተሻለ ስራ አግኝቶ አይቻለሁ፣ እግዚአብሔር ይመስገን። ከዛ ውጭ ደግሞ አንድ ጊዜ ባንክ ሄጄ ለመስተናገድ እዛ ቆሜ እያለሁ ስራ አስኪያጁ መጥቶ እትዬ ፀሐይ እንደምን ነሽ? ደህና እግዚአብሔር ይመስገን። ማነህ ስለው ረሳሽኝ። እኔ እንግዲህ አስተማሪ እኮ ማስታወስ አልችልም። የት ነው የምታውቀኝ? የት ነው ያስተማርኩ ስለው ዊንጌት ነው ያስተማርሽኝ በዚህ ዓመተ ምህረት አለኝ። በክብር እንድቀመጥ አድርጎ ወዲያ ወዲህ ብሎ የሄድኩበትን ጉዳይን አስፈጽሞ ሸኝቶኛል። ሆስፒታልም ሲሄድ እንደዚሁ። ሌላም ባለታክሲ የነበረ ተማሪ የማታ ትምህርት በማስተምርበት ጊዜ ዊንጌት
ከዊንጌት ተቀብሎ እስከ እንግሊዝ ኤምባሲ ድረስ ያመጣኝ ነበር በነፃ በየቀኑ ማታ ስራዬ ብሎ እና በርካታ ተማሪዎች በጎም ደረጃ ላይ ደርሰዋል። እድል ያልቀናቸውም ደግሞ ያልተሳካላቸውም አይቻለሁ። ውለታቸውንም መልሰዋል። እንግዲህ መቼስ የሰራሁት ውለታ ነው ባልልም መልሰውልኛልና በጣም ደስ ይለኛል። በዚህ መልኩ ሁሉም እንግዲህ በሀገሪቱ ህይወት ውስጥ ተሳትፈዋል። ሁለቱ መጽሐፎችሽ እንደው በቅርቡ በአርአያ ሰው ሽልማት ላይ ነው የሰማሁት የዩኒቨርሲቲ ማስተማሪያ ሆነዋል። ጓሳና እንጉዝ እንዴት ተመረጡ? እኔ እንግዲህ እንደነገርኩሽ የመጀመሪያና ሁለተኛ መጽሐፎች ናቸው። ያውም የዩኒቨርሲቲ የአጻጻፍ ስርዓት ትምህርት ሳልማር በቤተ ክርስቲያን የአጻጻፍ ስልት ነው እንግዲህ የጻፍኳቸው። ለማንኛውም እንዴት እንደመረጡት መራጮቹ ናቸው የሚያውቁት። ግን ነፍሱን ይማረው ፕሮፌሰር ዘሪሁን አስፋው ሲነግረኝ ጫፍጫፉን ሲነግረኝ ምንድነው ኢትዮጵያዊኛ የሆነ ነው አጻጻፍ ስልቱ። ምክንያቱም ባህሉም እዛ ላይ ገጸ ባህሪያቱ የሚጠቀሙበት የሚንቀሳቀሱበት ህይወትና ስርዓት ኢትዮጵያዊኛ ነው። የውጭውን በምንም አልቀላቀልሽም፣ አገላለጽሽም ኢትዮጵያዊኛ በሆነ ቋንቋ በአማርኛ ነው፣ ጉራማይሌ አይደለም እና ይታያል። እዛ ላይ የተጻፈው ሐሳብ ገጸ ባህሪያቱን የማሳየት አቅም አለው። በምናባችን እናያቸዋለን ሰዎቹን የምትፈጥሪያቸውንና በእነዚህ ምክንያቶች በሚሰጡትን መልእክት አዲሱ ትውልድ ከነባሩ ትውልድ ምን መረከብ አለበት፣ ምን ማድረግ አለበት የሚለውንም ስለሚያመላክት በእነዚህና በመሳሰሉት መመዘኛዎች ተመርጠዋል ብሎኛል። እንግዲህ አቶ ዘሪሁን አሁን እሱን ይማረው። እንግዲህ አንቺ መቼ እንደተቀላቀልሽ አላውቅም የሴት ደራሲያን ማህበርን፣ ግን ከምትመራው ከፊርማዬ አለሙ ጋር ቅርበት እንደነበራችሁ አውቃለሁ። እስኪ ስለ ወቅቱ የሴቶች ደራሲያን ማህበር ትንሽ ነገር በይ። አዎ የሴት ደራሲያን ማህበር ረጅም የትግል ጊዜ ያሳለፈ ማህበር ነው። በወቅቱ መስራቾች የነበርነው ሁላችንም እንዳልኩሽ ቅድም ፍቅሮ የማያስተኛን የጥበብ ፍቅር የማያስተኛን ሰዎች ነበርና ማህበሩ ህጋዊ ሰውነት እንዲያገኝ መጀመሪያ ክበብ ነበር የሚባለው። ከዛ በኋላም የተለየ ስም ነበረ። በኋላ የሴት ደራሲያን ማህበር ተብሎም ሊሰየም የቻለው የመጀመሪያው ፊርማዬ አለሙ፣ አረጋሽ ሰይፉ እና አማረች በለጠ፣ አማረች ተሰማ እነ ነፍሷን ይማረው የምወድሽ ነበረች ድሪባ፣ እነዚህ የመሳሰሉት ውዳላት ገዳሙ፣ የዝና ወርቁ፣ አሁንም በህይወት ያሉ በርካቶች ሴቶች አሉ እና ያንን ማህበር አድርገን ህጋዊ ሰውነት ለማሰጠት እንድንችል የምንሰበሰብበት ቦታ እንኳን ለመነጋገር የምንሰበሰብበት ቦታ አጥተን ቤተክርስቲያን ስንሄድ ከቤተክርስቲያን ያባረሩን ነበር። አንድ ላይ ታጅበን ቁጭ ብለን ስንነጋገር አይፈቀድም እዚህ ተብለን ያባረሩን ነበር። ከዛ ደግሞ ወተን ሻይ ቤት ስንሄድ እንደዚሁ ወንበሩን እንፈልገዋለን ይሉን ነበር። ከዛም ወተን ብሔራዊ ሙዚየም ግቢ ውስጥም እንደዚሁ ሞክረናል እና ብዙ ተንገላተናል። የሴቶችን ማወቅ የሴቶችን ኢምፓወር ማድረግ አለብን ምናምን ይባላል በቃላት። ነገር ግን ሴቶች እንድንደራጅ እንዲደረግልን ስንል በወቅቱ ማንም የሚሰማ አልነበረም። በአብዛኛው እንደው ሁልጊዜም ቢሆን ከድርጊቱ ይልቅ ወሬው ነው የሚጎላውና በመጨረሻ ነው እንግዲህ የሴት ደራሲያን ማህበር የተቋቋመው። ዘመኑን
ረስቼዋለሁ፣ ማስታወስ አልቻልኩም። ከዛ በኋላ ደግሞ በርካታ ሴቶች ስላሉ ወጣቶችንም ከእንግዲህ አዲሱን ትውልድ ማስከተል ስላለብን እኛ መቅረጽም ስላለብን ያው የዜማ ብዕር የሴት ደራሲያን ማህበር በ1999 ተቋቋመ። የዛ የመጀመሪያው ሊቀመንበር ሆኜ 3 ዓመት በሊቀመንበርነት ሰርቻለሁ። በዛ ዓላማው ምንድነው? ተተኪ የስነ ጽሁፍ ትውልድ ማፍራት ስለሆነ ወደ 50 አባላት ነበሩን። ኮቪድ እስኪበትነው ድረስ ስብሰባችን ያኔ ነው እንግዲህ ሁሉም ማህበራት የተዘጉትና የሴቶች ደራሲያን ማህበርን በማቋቋምና ሴቶችን ወደፊት በማውጣት በመድረክ ላይ ማንነታቸውን እንዲያሳዩ በማድረግ ረገድ ፊርማዬ አለሙ፣ አረጋሽ ሰይፉ ከፍተኛ አስተዋጽኦ ያደረጉ እህቶቻችን ናቸው። ሁለቱም በዓለም የሉም። እንግዲህ በዛኛው ዓለም እየጻፉ እንደሆነ እንግዲህ ደግሞ ስንሄድ እናያለን እና ነፍሳቸውን ይማርልን። በዚህ መልኩ ነው እንግዲህ ተደራጅተን ለመሰባሰብ የቻልነው። ተጽዕኖ ፈጣሪነቱ ምን ያህል ነበረ በዛን ወቅት ማለት እንችላለን? የማህበሩ አወል መጀመሪያ እንኳን ተጽዕኖ መፍጠር አይደለም መተዋወቅ ነበረበትና በተለያዩ ጥሪዎች በተለያዩ ምክንያቶች ማህበሩን ከህብረተሰቡ ጋር ማስተዋወቅ ነበር የተደረገው። ግጥም በማለዳ የሚል ለምሳሌ የፊርማዬ አለሙ እንትን ነው መርሃ ግብር ነበር እና ሁልጊዜ ከሰዓት በኋላ ሁልጊዜ ማታ ከምናረግ ሰው ጧት መጥቶ ለምን ጥበብን አይጎነጭም ብላ ይሄን ፕሮግራም ጀመረች እና በመሳሰሉት በአመት በዓል አመት በሚቀየርበት ጊዜ በዋዜማው ጳጉሜ ውስጥ ተደጋጋሚ የስነ ጽሁፍ ፕሮግራሞች ይዘጋጁ ነበር። በዚህ መልኩ ያው ለማስተዋወቅ የሴቶችን ስራ ሴቶች ጠበብትን የማስተዋወቅ ስራ ተካሄደ። ይኸው ዛሬ እነ ምስራቅ ተረፈን አይነት ጠንካራ ልጆች ለማፍራት በቅተናል። ከዛ በዛ ማህበር ከአማካኝነት የመጡ ናቸው እነ ምስራቅ። አዎ ምስራቅ ከኛ ጋር ነበረች፣ ከሴት ደራሲያን ጋር ከዜማ ብዕርም ጋር ነበረች። ትርኢቱ እንዴት ነበር የምታሳዩት? የት ነበረ እነዚህ የግጥም ማለዳ ግጥም ማሳየት? ሌሎችም በጥሩነቱ ምንድነው እነዚህ የጥበብ አዳራሾች ተባበሩናል። ሀገር ፍቅር አዳራሽ 2 አዳራሽ አለ፣ ትንሹ አዳራሽ ትልቁ አዳራሽ የሚባል በጠየቅን ጊዜ ሁሉ ጊዜ ይሰጡናል። ብሔራዊ ቲያትር አይከለክለንም፣ ወመዘክር ቤተ መጻሕፍት አይከለክለንም። ሌሎችም ሆቴሎች ለምሳሌ እንደ ዋቢ ሸበሌ ሆቴል እነዚህ ቦታ ያለባቸው ስፍራዎች ሲጠየቁ ለጥበብ ባላቸው ክብር ጥበብ ቅርስ መሆኑን ስለሚያውቁ ተባበሩናል እና በዚህ መልኩ ሰውን እየጋበዝን ቅዳሜና እሑድ ወይም በማታ ወይም ደግሞ በማለዳ በሚለው ለማስተዋወቅ ተሞክሯል። እንደውም ማህበሩ ከሰራቸው አንድ ትልቅ ስራዎች ሴት ደራሲያንን በየቤታቸው እየሄደ ይፈልግ ነበር እና ያገኝ ነበረ። የእነሱ መጽሐፍ ወደ አደባባይ እንዲወጣ ስራቸውን እንዲታይ ተደርጎ ይታተም ነበረ። አይ አባል ማህበርተኞች አሁን ህይወት እንደድልሽ ለምሳሌ ከነዛ የሚጠቀስ ነው። እሳቸው ደራሲዋ የተገኙት ምንም እንኳን ቆይቶ ቢሆንም ግን ጥሩ ደራሲ ሆነው ተገኝተው በእናንተ አማካኝነት እሳቸው አርአያና ተምሳሌት የሚሆኑ ደራሲ ነበሩ። እሳቸው በሚገርም ሁኔታ ቅድም ያልኩሽ ነው ትልቁ ኮሩ መሰረቱ በውስጥ ያለ ተሰጥኦና ዝንባሌ እና የጥበብ ፍቅር ምን ያህል ኃይል እንዳለው ማየት የሚቻለው ጥሩ ምሳሌ ነው ያመጣሽው በወይዘሮ ዘነበ ወርቅ ኃይለ ማርያም ስራ ነው። እሳቸው ቄስ አስተማሪ ተቀጥሮላቸው ቤታቸው ተምረው ባገኙት ዕውቀት ያነቧቸው በነበሩት ገድላት መጽሐፍት የቤተክርስቲያን መጽሐፍት ተንተርሰው ነው ደራሲ የሆኑት እንጂ ሌላ እንደኛ እንኳን እንደ ዘመናዊ ትምህርት ትንሽ ክፍሎች አልተማሩም።
በዛው ቤት በተቀጠረላቸው የቄስ መምህር ተምረው ማንበብ መጻፍ ችለው ከዛ በኋላ ሐሳባቸውን አውጥተው መጽሐፍ ለመጻፍ የቻሉ ትልቅ እናት ናቸውና በ80 ዓመታቸው ነው የመጀመሪያ መጽሐፋቸው ሕይወት እንደድልሽ የታተመላቸው እና ይሄንን ጥረታቸውን ይሄንን የጥበብ ፍቅራቸውን ዜማ ብዕር የሴት ደራሲያን ማህበር ተመልክቶ አርትዖት አድርጎ መጽሐፉ እንዲታተም ተደረገ። መጽሐፍ ከታተመ በኋላ በሀገር ፍቅር አዳራሽ እንዲመረቅላቸው ተደርጓል። ከዛ በኋላ ደግሞ እነዚህ በጥሪ የመጡት ወጣት ደራሲያን ስራዎቻቸውን በመጽሐፍ ቅጽ ታትመው እንዲያዩ ስራ እንዲያመጡ ስራዎቻቸውን ከተቀበልን በኋላ አርመን አስተካክለን በግጥም መድበልና በአጭር ልቦለዶች ስብስብ እንዲታተሙላቸው አድርገናል። ይሄንን ስናደርግ እዚህ መሃል የማንረሳቸው ታላቅ ሰው አሉ። ትውልዱ የሀገሩን ቅርስ ማለትም የኪነ ጥበብን የስነ ጽሁፍን ቅርስ ማጣት እንደሌለበት ያምኑ የነበሩት በወቅቱ የአማራ ክልል ነው የሚባለው የአማራ ክልል ፕሬዝዳንት የነበሩት አቶ አያሌው ጎበዜ ደሳቸው ሄደን እንዲህ አስበን ነበር። ወጣቱ ትውልድ ከዚህ ቅርስና ከዚህ ጥበብ እንዳይቋረጥ እርዳታ ይደረግልን ብለን ጠይቀናቸው በእውነት በከፍተኛ ያስተሳሰብ እድገትና ብስለት ነገሩን መርምረው የተወሰነ ብር እርዳታ ተደርጎልን 2 መጽሐፍ ተጽፎ የወጣቶቹ ማለት ነው አንድ ላይ ያው ገጣሚዎቹም በግጥማቸው ስድ ንባብ የሚጽፉትም ወይም ዝርው የሚጽፉትም በዚህ በጫጭር ልቦለድ ጽሁፎች መጽሐፎቻቸው ታትመው እንዲያዩ ተደርጓልና እንግዲህ ይሄን ያህል ያው እንዳይቋረጥ ትውልዱም በዚሁ መስክ ላይ ራሱን እየፈተሸ እንዲሳተፍና እንዲቀጥል ለማድረግ ጥረት አድርገዋል ማህበሩ እና ተጽዕኖ ፈጥሯል። በተለይ ደግሞ በወቅቱ አሁን እንግዲህ ቅድም ሕይወት እንደድልሽን ያነሳሁት ለዚህ አንድ ምሳሌ ጥሩ ምሳሌ ነው ሲሉ ነበር አንቺም እና ሴቶች እንዲወጡ ወደፊት ራሳቸውን ስነ ጽሁፋቸውን አጉልተው እንዲያሳዩ ጥበበኛ መሆናቸውን መቻል እንደሚችሉ እንዲያንጸባርቁ የሚያስችሉ የስነ ጽሁፍ ስራዎች ውስጥ የተካተተ ነገር ይወጣ ነበር ወይም በወቅቱ ይጻፍ ነበር። አሁን ለምሳሌ እሳቸው የወቅቱን የሴትን የበታችነት የወንድን የበላይነት የሚቃወሙ ነበሩ። ልክ እንደዛ ሌሎቹ የሴት ጸሐፍት ምን ያህል አስተዋጽኦ ነበራቸው? ምክንያቱም እናንተ ስራቸውን ስለምትመለከቱ። አዎ በየጊዜው ወቅቱ በፈጠረው ሁኔታ ላይ የወቅቱን ሁኔታ የሚደግፍም የሚቃወምም የሚያወግዝም አስተያየት ይሰነዘርበት ሐሳብ ይሰጥበት ነበር። ይሄን የምናደርገው ደግሞ ምክንያቶችን ተንተርሰን ለምሳሌ የአድዋን በዓል በተመለከተ ፕሮግራም ዝግጅት ይኖረናል። እዛ ፕሮግራም ላይ እዛ ዝግጅት ላይ ህዝብ ሰብስበን ጠርተን እንዳልኩሽ የመቃወም የማውገዝ የማወደስ ሐሳባችንን እንገልጻለን እና ግንኙነቱ ዝም ብሎ የመጽሐፍ የማንበብ ብቻ ሳይሆን ህብረተሰቡንም የመመርመር ወቅታዊ ሁኔታውን ፖለቲካውን ኢኮኖሚውን የመሳሰሉትንም ሴቶችም ምን ያህል እንደሚገነዘቡት ምን ያህል እንደሚመዝኑት የምናሳይበት መድረክ ነበር። የምታስተምሩበትን መድረክ ነበር አብሮ ቆም በቆም። ወደ ምን ልምጣ? ወደ ስዕል ስራሽ ልምጣ። ስዕል በጣም ትስያለሽ፣ ትወጃለሽ። በተለይ ደግሞ ሪያሊስቲክ ለሆነው የስዕል ጥበብ ጠጋ የምትይ ይመስለኛል አንዳንድ ስዕሎችን ስመለከት። ፀሐዬ ከስዕል ጋር ያላት ነገር ምንድነው? ምን የራስሽ የሆነስ እንደው ያሳሳል ስልት ይኖርሽ ይሆን? እኔ ያው በተፈጥሯዊ ሂደት ነው እንዳልኩሽ ጽሁፉንም ስጀምረው ትምህርት ወስጄበት ሳይሆን ባነበብኩት
አንድ መጽሐፍ ሆኖ ሲዋቀር ምን ማካተት አለበት በሚል ባደረኩት በራሴ ጥናት ነው። ስዕልም ቅድም እንደተናገርኩት አእምሮዬ ውስጥ ምስለው ስዕል አለ። ያ ስዕል ማንም የሚመራመርም ሆነ ማንኛውም ሰው ሲመለከተው መልእክቱን እንደሚረዳው ማለት የምፈልገው መልእክት እንዲረዳልኝ አድርጌ ተፈጥሯዊ የሆነ ስዕል ነው የምሰራው። ይሄ ረቀቀ በጣም ምስጢሩ የተጠላለፈ ነገር አይደለም የምስለው። ተፈጥሯዊና ማንም ሰው ሊረዳው የሚችል ስዕል ነው የምሰራው። በተለይ ባህሎችን የሚያሻግር ነገር ላይ ታተኩሪያለሽ? አዎ። ምክንያቱም አንዱ ለአንዱ የሚያስረክበው ነገር ቢሆን ባህሉን ወጉን ነው እና ያንን ያለባበስን ወግ፣ የፀጉርን አቆራረጥ ወግ የመሳሰሉትን ነገሮች እንግዲህ በዘመኑ ከምን ተነስቶ ምን ያህል እየተለወጠ እንደሚመጣ ለማሳየት እና ብቻ ሰዋዊ የሆነ ስዕል ነው የምሰራው። ከዛ ባለፈ አበባ ትወጃለሽ፣ ጓሮ አትክልቶችን ትንከባከቢያለሽ። በዛኛውም ጋርደን አለ ይሄም አለ። እስኪ ከእጽዋት ጋር ልምድሽ በጣም ሰፊ ይመስላል። እንግዲህ መኮትኮት፣ እዚህ ጋር ማረም፣ አትክልት ማባዛት። አይ ዋናው መሰረት ምንድነው? ኪነ ጥበብና ተፈጥሮ አይለያዩ። ስለዚህ አንድ የኪነ ጥበብ ሰው አትክልትን አልወድም ቢል፣ አበባን አልወድም ቢል፣ ወይም ለአትክልት እንክብካቤ አላደርግም ቢል የተጓደለ ነው። ሁሉም ነገር መነሻው ተፈጥሮ ነው። ስዕል ለሚሰል ሰው እኮ እግዚአብሔር የሰራውን ተፈጥሮን እያየ ነው። ቅጠሉን አረንጓዴ አበባውን ቀይ ወይም ቢጫ የሚያደርገው ከተፈጥሮ ተነስቶ ነው፣ ከምንም አይደለም። እና ትልቁ ዋናው መሰረታዊው ሰዓሊ፣ ቀራጺ፣ ደራሲም ልንለው እንችላለን እግዚአብሔር ነው። እግዚአብሔር የፈጠራቸው ነገሮች ሁሉ ያንን ለማስመሰል ነው ሰው እንደገና ሰዓሊ ነኝ የሚለው፣ እንደገና ጸሐፊ ነኝ የሚለው፣ እንደገና ቀራጺ ነኝ የሚለው። የተቀረጸውን የተሳለውን የተሰራውን እያየ ነው እና ከተፈጥሮ ውጪ መሆን አይችልም አንድ የጥበብ ሰው። እና የግድ እኔም ያ ሁኔታ ስለሚገዛኝ እወዳለሁ ቅጠላ ቅጠል መትከል፣ አበባ፣ በተለይ አበባ በጣም የሚያረካኝ። ከምን ተነስቶ ምን ደረጃ ምን ሂደት ሄዶ መጨረሻ ላይ እንደሚረግፍ ሳይ ወይ ጉድ! ይሄ እውነትም እንደተባለው የሰውን የተፈጥሮ ሂደት ያመለክታል እላለሁ። ዛሬም ቡጥ ሆና ያየኋት ጥቂት ቆይታ ትፈካለች፣ ጥቂት ቆይታ በጣም ታበራለች፣ ትንሽ ቆይቶ ግን ትጠወልጋለች፣ ትረግፋለች፣ የራሷን የህይወት ጉዞ ታጠናቅቃለች። ይሄ ራሱ ማንነትንም እንድትመረምር ያደርጋል። ማንም በነበረበት ቆሞ አይቀርም። የህይወት የእድሜ ሂደት አለ። የነበረ እንዳልነበረ ይሆናል እና እንዲህ አይነትን የአእምሮሽን የማሰላሰል የማስተዋል እንትን ያሰፋዋል እና እወዳለሁ አትክልት መትከል፣ አበባ መትከል። ያው እንግዲህ አቅም እስኪገድብ ድረስ ማለት ነው። ሌላው ክራር በጣም የምትወጂ ይመስለኛል። ክራር ቤትሽ ውስጥ ስላለ ብቻ ሳይሆን ፀሐዬ ማንን ሙዚቃ ትወጃለች ስትባል የምትናገራቸው ሙዚቀኞች አሉ። አስናቀች ወርቁ ትላለች። አስናቀች ወርቁ ሙዚቃዋ ምን አይነት ነው ምናምን ብዬ ስል በክራር አለ እዛ ውስጥ። ከዛ ቀን ያው ግጥም፣ ትዝታ፣ ሌሎች ነገሮች። በተመሳሳይ ባህሩ ቀኝት ያለሽ ባህሩም የሚገርም የክራር ተጫዋች ነው፣ ባለቅኔ ነው፣ የሚገርም ድምጽ ያለው ሰው ነው። እንዲሁ ካሳ ተሰማን በጣም ትወጃለሽ። ካሳ ተሰማም እንግዲህ ከትላንት እስከ ዛሬ ተወዶ የዘለቀ የሚገርም የማይተካ ሙዚቀኛ ነው። እነዚህ ሁሉ ሳይ ከጀርባቸው ክራር አለ። ፀሐዬ ከክራር ነው ከቅኔ ጋር ነው ግንኙነቷ እያልኩ እያሰብኩ ነበር። እስኪ ያጫውችኝ እዚህ ላይ። መቼም ቅድም እንዳልኩሽ ነው ኪነ ጥበብ ዘርፏ ብዙ ነው። የጥበብ ሰው ነኝ የሚል ደግሞ ሙዚቃን ይወዳል፣ አትክልት ማለምለም፣ ማኮትኮት፣ ማድነቅ ይወዳል፣ ስነ ጽሁፍን፣ ኪነ ግጥምን ይወዳል፣ ስዕልን ይወዳል እና ሙዚቃም አንዱ አባዜው ነው።
እና እኔ ሙዚቃ በጣም ወዳለሁ። የምወደው ያው ሀገርኛውን ነው በጣም የምወደው። ከሀገርኛውም ዘፈን ደግሞ የክራር ጨዋታ፣ የበገና ቅኝት በጣም መንፈሴን ይነካዋል። እና የግጥም የክራር ጨዋታ በመጀመሪያ ደረጃ የማደንቀው ቅኝቱን የምወድለት የአንበሳ ድምፅ አለው ተብሎ የሚነገርለት የካሳ ተሰማን ሙዚቃ ወዳለሁ በጣም። ካሳ ተሰማን በህይወት አይቼው አላውቅም። በህይወት እያለሁ እኔም በህይወት ሳለሁ እሱም በህይወት ነበረ እያለሁ ነበር። በ67 ነው የሞተው። በ67 ነው ያስተማሪ ነበርኩ፣ ግን አላየሁትም፣ አላውቀውም። በሙዚቃው ግን አደንቀዋለሁ። በሙዚቃው ቤቴ ሙሉ ነበር በሱ ሙዚቃ። እና ማደንቅበት ምንድነው ቅላጼው፣ እንደገና የሚጠቀማቸው ግጥሞች ቁም ነገር ያላቸው የተመረጡ የተራ ቃላት ሳይሆን የተመረጡ ቅኔያዊ የሆኑ ቃላትና ግጥሞች ነው የሚጠቀመው። መልእክቱ ልዩ ነው። እንደዚህ እንደ ዘመናችን ገብስ የሆነ ቀላል አይደለም መልእክቱ። ቅኔያዊ የሆነ በጣፈጠ ድምፅ ቋንቋ አዛዜም የሚጫወተው ነው። ሌላዋ በግርፍ የክራር ጨዋታዋ አስናቀች ወርቁ ኢትዮጵያዊ ሁሉ የሚወዳት፣ እሷም የምትጠቀምበት ግጥም በጣም ለየት ያለ ነው። በጣም ምርጥ ግጥሞችን ትጠቀማለች። እና ባህሩ ቀኝም እንደዚሁ እያንዳንዳቸው የራሳቸው የአዘፋፈን ያጨዋወት ስልት አላቸው፣ የራሳቸው የድምፅ ቅላጽ ያላቸው። እና እነዚህን ሶስቱን በጣም አደንቃለሁ፣ በጣም ወዳቸዋለሁ፣ አከብራቸዋለሁ። ዘመኑ ነው ጊዜው ነው እንደዚህ አይነት ሙዚቀኞችን እንደዚህ አይነት ግጥሞችን ያፈራው ይሆን? ምንድን ነው? አልተበከለም። በዛ ጊዜ በውጭ ዘፋኞች ያዛዜም የዜማ ስልት፣ የእንቅስቃሴ ስልት፣ የሀሳብ አገላለጽ ስልት አልተበረዘም፣ አልተበከለም። በቃ ንጹህ ኢትዮጵያዊ የሆነ ቋንቋ ነው የሚጠቀሙበት የነበረው። አሁን እኮ ፊደሉ አማርኛ እንደው ቋንቋውም አማርኛ ቢሆን ስሜቱና ይዘቱ ከውጩ ጋር እየተደበላለቀ የሰውን ልብ የሚነካ አይደለም። ግጥሙ ምኑም በጣም ቀሊል ነው። እና እኔ እንግዲህ በእኔ ዘመን የነበረው እንትን ብዙ መልእክት ሊያስተላልፍ የሚችል የበሰለ አማርኛ የበሰለ ቅኔ የሚጠቀሙበት ስለነበረ በዚህ መልኩ ነው እንግዲህ መዝኛቸው ወዳቸው ታላላቆቹን የክራርና የበገና አቶ አለማየሁ ፋንታ፣ አቶ አለሙ አጋ፣ እነዚህ ዘመን ተሻጋሪ የሆኑ ሰዎቻችን ናቸው። እኔ እንግዲህ ያንቺ ዘመን ሰው ባልሆንም እኔም የምወዳቸው ሰዎችና የማደምጣቸው ናቸው እነዚህ ሁሉም አምስቱም የተጠቀሻቸው፣ ሌሎችም ይኖራሉ። ፀሐዬ ኢትዮጵያዊነትን በጣም ተወዳለች። እንግዲህ እኛ በቪዲዮ ሙዚቃ በምስል ስናይሽ ኢትዮጵያ መስለሽ ነው የተቀመጥሽው፣ ሆነሽ ነው የተቀመጥሽው። በስዕል ስራዎችሽም በኪነ ጥበብ ስራዎችሽም እንዲሁ ኢትዮጵያዊነትን ነው እንትን የምትሰብኪው። አሁን ላይ ምን ይሰማሻል? አሁንም ኢትዮጵያዊነት ያኮራኛል። ምክንያቱም ኢትዮጵያዊነት ኩራት ነው፣ ጸጋ ነው ስንል ኢትዮጵያ የትም ብናነሳት፣ የትም ይዘናት ብንዞር፣ የትም ወክለናት ብንቀመጥ የሚያኮራ ታሪክ፣ የሚያኮራ ቅርስ ያላት፣ የሚያኮራ ዜጋ ያላት ሀገር ነች። እና ኢትዮጵያዊነቴን ወደዋለሁ፣ አከብረዋለሁ። ለኢትዮጵያዊነቴ እንግዲህ ሁሉም እንደሚለው አላቅም። እንግዲህ ጉዳዩን ሲደርስ ምን ላደርግ እንደምችል አላቅም። ህይወቴን እስከ መስጠት ድረስ እቆማለሁ ብዬ ነው የማስበው። እና ኢትዮጵያዊነት ትልቅ አርማ ነው። ያንን አርማ ይዤ መገኘት እወዳለሁ። ስለዚህ ባንዲራዬ ማንነቴን የምገልጽባት ከአያት ከቅድመ አያት ከረጅም ዘመን ጀምሮ ያለው ትውልድ ሁሉ ማንነቱ የሚነገርበት የሚመሰከርበት ትልቁ ምልክታችን ነው እና ኢትዮጵያዊነት የሁላችንም ኩራት ነው።
ይሄ ሁሉ እንድንነጋገር ይሄ ለዚህ ሁሉ ምክንያት የሆነን እንግዲህ ዘባሲል ነው። ዘባሲል እንግዲህ 12ኛው መጽሐፍ ነው። አሁን በቅርቡ በዚህ ወር ነገ ነው የሚያልቀው ይሄ ወር ጥር መጀመሪያ ላይ ታህሳስ 11 አይደል ተቆርጦለታል ቀን ታህሳስ 11 ቀን የሚመረቀው ወደ ተደራሲያን የሚደርሰው ዘባሲል መጽሐፍ ነው። ምክንያታችን ለዚህ ሁሉ ጨዋታ ታሪክ ለበስ ልቦለድ ይላል። ታሪክ አለው ይሄ መጽሐፍ። እኔ እንደውም ገለጥ አርጌ ሳይ የነሻው ሁሴን ጅብሪል ትንቢትን ሌሎችን ከነገስታት ጋር ከሀገሪቱ ወቅታዊ ሁኔታ ጋር ተያይዞ የተነበያቸውን ነገሮች እያየሁ ነበረ። እስኪ ስለ ዘባሲል ንገሪኝ። የራሱ ዘባሲል እንደነዛኞቹ መጽሐፍቶች እንደነ ቋሳ እንደነ አንጉዝ ሁሉ ለየት ያለ ነው። ዘባሲል ማለት ሁኔታዎች ሲዛቡ የነበር እንዳልነበረ ሲሆን በመጥፎ ሁኔታ ሲለወጥ የሚከሰተው ነገር ዘባሲል ነው የሚባለው። ዘባሲል መዛባት ከሚለው ጽንሰ ሐሳብ የመጣ ነው። የራስሽ ነሽ ቃሉን ይሄን የፈጠርሽው? ማንበብ በተለይም የቤተ ክርስቲያን መጽሐፍት ማንበብ ብቻ ያንንም ብቻ ሳይሆን ማንበብ ሙሉ ያደርጋል የሚባለው ያለ ምክንያት አይደለም። ስታነቢ ወይም ማንም ሰው ሲያነብ ብዙ የቃላት ክምችት ይኖረዋል። በርካታ ቃላትን ያውቃል። ሁለተኛ ነገር ደግሞ የሐሳብ አገላለጽ ብዙ መንገድ ብዙ ረድፍ ይኖረዋል እና የማንበብ ውጤት ነው። ከየትም አላመጣሁትም። ሳነብ የሚገርሙኝን አባባሎች ከጥንት መጽሐፍት ማገኛቸውን ይሄ በጣም በዘመናዊነት በከተማ ውስጥ እጅግም ያልተከላለሰውን ወገን ወደዚህ ወደ ገጠር እንዲሄደሽ ስታዳምጪ ንግግሮቻቸውን ሐሳባቸውን ሲገልጹ ስታዳምጪ እዚህ ከተሜው ሰው የማያውቃቸው ብዙ ቃላትን ይጠቀማሉ እና ከዛ በማዳመጥ በማንበብ የሚገኙ ቃላት ናቸውና ዘባሲል ማለት ያው ሁኔታዎች ሲዛቡ የነበር እንዳልነበር ሲሆን በዚህ ጊዜ ዘባለ ይባላል እና ዘባሲል በዚህኛው መጽሐፌ ገጸ ባህሪ ነው። ሰው ስም ሆኖ ነው የገባው። ገጸ ባህሪ ነው። እዚህ ላይ ስለ ኢትዮጵያዊነት ከፍተኛ ፍቅር ያለው ትግል የሚያደርግ ኢትዮጵያዊነትን እንዳይዛባ ለማድረግ ጥረት የሚያደርግ ገጸ ባህሪ ነው እና የብዙ ተቃርኖች መድበል ነው ኢትዮጵያዊነትን በተመለከተ እና አንዱ ዘባሲል ለማስተካከል ይሞክራል፣ አንዱ እንዲዛባ ያደርጋል። ፍጭት ያለበት ነው። የዘባሲልን ካራክተር ማወቅ ይችል ይሆን እንዴ? ነው ሚስጥር ነው። ስለዚህ ዘባሲል በ399 ገጾች እየተቀነበበ በ500 ብር 499 አንድ ብር መልሳለሁ ከ500 በሱ ዋጋ ለገበያ የቀረበ መጽሐፍ ነው ማለት ነው። እንግዲህ ደራሲዋ ፀሐይ መላኩ ናት። ፀሐይ መላኩ 12ኛዋ የታሪካዊ ልቦለድ ነው ማለት ነው። ይሄ ዘባሲል የሚያምር ነው። ሽፋኑም ያምራል በጣም ነው። ሰማያዊ በግሬ ነው እንትኑ ከለሩ ራሱ ሰማያዊ ሰላም ነው። ቀለሞች የራሳቸው ትርጉም አላቸው። ሰማያዊና ነጭ እወዳለሁ። ሰላም ለማንኛውም ነገር ለመሆንም ላለመሆንም ሰላም ያስፈልጋል። አሁን በሀገራችን ሰላም እየተጠማን ነው ያለነው። ችግሩ ውስጥ ያሉ ሰዎች ችግሩ ቦታ አሉ። ችግሩ አካባቢ የሌለን ሰዎች መንፈሳችን እየተጨነቀ እያሰበ ሰላም እየተጠማን ነው ያለነውና ሰላም አስፈላጊ መሆኑንም እንደው ለመጠቆም ብዬ ነው ሽፋኑን ሰማያዊ ያደረኩት። የመጽሐፍ ሽፋን ስዕል ትስይሆን እንዴ? እኔ ተጠራጠርኩሽ እኮ ሳሊ ቋሳ የሚለውን የመጽሐፍ ሽፋን እኔ ነኝ የሰራሁት። የራስሽን ነው? የመጀመሪያ መጽሐፍሽን የሽፋን ራስሽ ሰራሽ? ራሴ ነኝ የሰራሁት። ዋው በጣም ነው ደስ የሚለው። እንግዲህ
አሁን ዘባሲል ሊመረቅ ነው። ሙሽራዋን ያገኘነው እኛ በስነ ጽሁፍ ዓለም ውስጥ እንግዲህ አንዲት መጽሐፏን የምታስመረቅ ሴት ሙሽራ ነች በለሱ። እስኪ ሙሽሪት ድግሷን የት ነው የደገሰችው? እንዴት ነው? እስኪ ስለሆነታው ለአድማጭ ተመልካቾቻችን ንገሪልን። አዎ እንግዲህ ዘባሲል በኢትዮጵያዊነትና በኢትዮጵያ ምናልባትም በማህበረሰቡ ህይወት ውስጥ የሚያጠነጥን በቤተሰቡም ውስጥ የሚገባ ወጣቱን ትውልድ የሚያነጋግር የሚጠራ መጽሐፍ ነው እና እንግዲህ እያንዳንዱ ኢትዮጵያዊ የተረከባትን ሀገር ዋጋ ተከፍሎባት የማይተመን ዋጋ በእውነት ህይወትን ያህል ነገር ደምን ያህል ነገር አጥንትን ያህል ነገር የተከፈለባት ታላቅ ሀገር የተረከበ ትውልድ እሱ ደግሞ ኃላፊነት ተሰምቶት ባለአደራ ሆኖ ምን መስራት እንዳለበት እንዴት ማስተላለፍ እንዳለበት ለቀጣዩ ትውልድ የሚጠቁም መጽሐፍ ነው እና ይሄ መጽሐፍ በጣም ረጅም ጊዜ ነው የፈጀው። ለመታተም የወሰደበት ጊዜ ረጅም ነው። እግዚአብሔር ፈቃዱ ሆኖ እንግዲህ አሁን ደርሷል። ታኅሳስ 11 ቀን ከቀኑ 8 ሰዓት ወመዘክር ቤተ መጻሕፍት እና ቤተ መዛግብት አዳራሽ እዛ ይመረቃል እና በዛ ዕለት የሚችል ወገኔ ሁሉ መጥቶ ከበዓሉ ተሳታፊ እንዲሆን ጥሪ አስተላልፋለሁ። እንድትገኙልኝ ብትገኙልኝ እወዳለሁ እና መታችሁ የጥበብንም ዋጋ ለጥበብም ዋጋ እንድትሰጡ ክብር እንድትሰጡ ጠይቃለሁ። ስንት ኮፒ ታተመ ግን ፀሐይ? አሁን በፊት የመጀመሪያዎቹን 1-3 መጽሐፍ ስንመለከት 10,000 ከዛስ 5,000 እያለ ይመጣል። ስንት ታተመ? የህትመት ሂደቱ ምንድነው? አይ ጉዟችን የቁልቁሊት ነው። በጣም የሚያሳዝን ነው በእውነት። የሀገር ቅርስ እንጠብቃለን፣ የሀገርን ቅርስ ባደራ ተቀብለናል ብለን ስናወራ አናፍርም። ነገር ግን ከቅርሶቹ መካከል የሆነው አንዱ ስነ ጽሁፍ በህትመት ዋጋ መናር ምክንያት እየቀጨጨ እየወደቀ ነው ያለው እና በ48,000 ብር ወደ 300 ምናምን ገጽ ያለው መጽሐፍ 10,000 ኮፒ አሳትም ያለው ብርሃንና ሰላም። ያውም እውነት ሊመሰገን ይገባል። በጎ የሰራው በበጎ ስራው፣ ክፉ የሰራ በክፉ ስራው ሊወቀስ ይገባል እና በዛ ጊዜ በደርግ ጊዜ ማለት ነው በብድር ደራሲያን እንዲያሳትሙ እስከ 250,000 ብር ድረስ በብድር እንዲያሳትሙ ብርሃንና ሰላም ይህንን እድል እንዲፈቅድ የነበረው መንግስት እድል ሰጥቶ ነበር። አሁን ግን ማሰቡ ራሱ የማይቻልበት ደረጃ ላይ ተደርሷል። በጣም ያሳዝናልና የወረቀት ዋጋ መናር፣ የህትመት ዋጋ መጨመር የደራሲያንን ሞራል የደራሲያንን ህልም እያኮላሸው ነው የሚገኘውና አቤት ቢባልም ሺ ጊዜ የሚሰማ ሰው አልተገኘም። ለማንኛውም እንግዲህ ሂደቱም በዘመንና በእድሜና እናያለን። ለማንኛውም አሁን ያሳተምኩት 1,000 ኮፒ ነው። ይሄውም ከ200,000 ብር በላይ በ48,000 ብር 10,000 ኮፒ መጽሐፍ እንዳላሳተምኩ በ200,000 ብር በላይ 1,000 ኮፒ ነው ያሳተምኩት እና የሚያሳዝንና የሚዘገንን የሚሰቀጥጥ ሁኔታ ላይ ነው የደረስነው። እንግዲህ እግዚአብሔር ይሁናት ለጥበብ። እውነት ነው። እንደው አሁን የነዚህ የማህበራት መደራጀት አንዱ ቁም ነገሩ እንዲህ አይነት ችግሮችን ለመፍታትም ጭምር ነው። የኛ ሀገር የማህበራት የተለይ ደግሞ የደራሲያን እንደው ሚናቸው እንዴት ነው ፀሐይ? ደራሲው ሲኖር እኮ ነው ሲኖር
ኑሮውን አብቃቅቶ ሲተርፈው አዋጥቶ ለመጽሐፍም ለምናምንም ይላል። መጀመሪያ መኖር ሲችል ነው። መኖር አልቻለም። አሁንማ የኑሮውም ሁኔታ ሁሉም ያለበት ነው። ታውቂዋለሽ። ከወር እስከ ወር ለመድረስ ያለውን አቅም ሁሉ እየለጠጠ እየጎተተ ነው ለማድረስ የሚሞክረው። ይሄ የሚታሰብ አይደለም። በዚህ ላይ ብዙ ነገር መናገር አንችልም። የተወደዳችሁ አድማጭ ተመልካቾቻችን እንግዲህ እዚህ ጋር ቃለ መጠይቅ ስናደርግ የነበረው በአራዳ ከዋክብታችን ከመጀመሪያዋ ኢትዮጵያዊት ረጅም ልቦለድ ጸሐፊ ሴት ፀሐይ መላኩ ጋር ነው። ፀሐይ መላኩ 12ኛዋ መጽሐፍ ታሪክ ለበስ ልቦለድ ዘባሲል ለህትመት በቅቶ የፊታችን ታኅሳስ 11 ቀን በብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ከቀኑ 8 ሰዓት ላይ ይመረቃል። ስለዚህ ይህን መሰረት አድርገን ተገናኘን። ግቢሽን ቤትሽን አየን። በጣም ደስ ብሎናል ስለተገናኘን። ፍቃደኛ ሆነሽ ደግሞ ከኛ ጋር ይህን ያህል ሰዓት ስለቆየሽ እጅግ አድርገን እናመሰግናለን። ግን እንዲያው ያልጠየቅሽኝ ነገር አለ፣ ይህን መልእክት ማስተላለፍ ፈልጋለሁ የምትይው ካለ ለአንቺ እድሉን እሰጣለሁ። አመሰግናለሁ። እኔ እንግዲህ ያው ማዕድ አዘጋጅቻለሁ። እዚህ ማዕድ ላይ ተገኝታችሁ ስለሚባለው ነገር ብትሰሙ፣ ምሁራን የሚሰጡትን አስተያየት፣ የጥበብ ሰዎች፣ የስነ ጽሁፍ ሰዎች፣ ታላላቅ ሀያሲያን፣ ዳሰሳ የሚያደርጉ ሰዎች፣ አስተያየት የሚሰጡ ሰዎች ይኖራሉ በዕለቱ እና ያንን ሁኔታ ያንን የምዘና ጊዜ አብረን ብንሳተፈው እንድትገኙልኝ ጥሪ አስተላልፋለሁ። ሌላ ምለው የለኝም። የሚበቃ ያህል ተናገርኩ መሰለኝ። መልክቱ አደራው እንግዲህ የፀሐይ መላኩ ነው። ዘባሲልን አብረን እንመርቃለን። ከኛ ጋር አብራችሁ ስለቆያችሁ፣ ስለምታደምጡን፣ ስለምትመለከቱን እጅግ አድርገን እናመሰግናለን። ሰናይ እስከወር ለመድረስ ያለውን አቅም ሁሉ እየለጠጠ እየጎተተ ነው ለማድረስ የሚሞክረው። ይሄ የሚታሰብ አይደለም። በዚህ ላይ ብዙ ነገር መናገር አንችልም። የተወደዳችሁ አድማጭ ተመልካቾቻችን እንግዲህ እዚህ ጋር ቃለ መጠይቅ ስናደርግ የነበረው በአራዳ ከዋክብታችን ከመጀመሪያዋ ኢትዮጵያዊት ረጅም ልቦለድ ጸሐፊ ሴት ፀሐይ መላኩ ጋር ነው። ፀሐይ መላኩ 12ኛዋ መጽሐፍ ታሪክ ለበስ ልቦለድ ዘባሲል ለህትመት በቅቶ የፊታችን ታኅሳስ 11 ቀን በብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ከቀኑ 8 ሰዓት ላይ ይመረቃል። ስለዚህ ይህን መሰረት አድርገን ተገናኘን። ግቢሽን ቤትሽን አየን። በጣም ደስ ብሎናል ስለተገናኘን። ፍቃደኛ ሆነሽ ደግሞ ከኛ ጋር ይህን ያህል ሰዓት ስለቆየሽ እጅግ አድርገን እናመሰግናለን። ግን እንዲያው ያልጠየቅሽኝ ነገር አለ፣ ይህን መልእክት ማስተላለፍ ፈልጋለሁ የምትይው ካለ ለአንቺ እድሉን እሰጣለሁ። አመሰግናለሁ። እኔ እንግዲህ ያው ማዕድ አዘጋጅቻለሁ። እዚህ ማዕድ ላይ ተገኝታችሁ ስለሚባለው ነገር ብትሰሙ፣ ምሁራን የሚሰጡትን አስተያየት፣ የጥበብ ሰዎች፣ የስነ ጽሁፍ ሰዎች፣ ታላላቅ ሀያሲያን፣ ዳሰሳ የሚያደርጉ ሰዎች፣ አስተያየት የሚሰጡ ሰዎች ይኖራሉ በዕለቱ እና ያንን ሁኔታ ያንን የምዘና ጊዜ አብረን ብንሳተፈው እንድትገኙልኝ ጥሪ አስተላልፋለሁ። ሌላ ምለው የለኝም። የሚበቃ ያህል ተናገርኩ መሰለኝ። መልክቱ አደራው እንግዲህ የፀሐይ መላኩ ነው። ዘባሲልን አብረን እንመርቃለን። ከኛ ጋር አብራችሁ ስለቆያችሁ፣ ስለምታደምጡን፣ ስለምትመለከቱን እጅግ አድርገን እናመሰግናለን። ሰናይ